በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ትንቢተ ዳንኤል ምዕራፍ 11 እኔም በሜዶናዊው በዳርዮስ መጀመሪያ ዓመት አጸናውና አበረታው ዘንድ ቆሜ ነበር። አሁንም እውነትን እነግርሃለሁ። እነሆ ሦስት ነገሥታት ደግሞ በፋርስ ይነሳሉ። አራተኛውም ከሁሉ ይልቅ እጅግ ባለጸጋ ይሆናል። በባለጸግነቱም በበረታ ጊዜ በግሪክ መንግሥት ላይ ሁሉ ይነሳል። ኃያልም ንጉሥ ይነሳል፣ ትልቅ አገዛዝንም ይገዛል፣ እንደ ፈቃዱም ያደርጋል። በተነሳም ጊዜ መንግሥቱ ትሰበራለች፣ በአራቱም ነፋሳት ትበተናለች። ለዘሩ ግን አይከፋፈልም። ከእርሱም በኋላ እርሱ እንደገዛበት አገዛዝ አይሆንም። መንግሥቱ ታልፋለች፣ ከእነዚህም ለሌሎች ትሰጣለች። የአዜብም ንጉሥ ይበረታል፣ ከአለቆቹም አንዱ በእርሱ ላይ ይበረታል። ከእርሱም ይልቅ ብዙ ግዛትን ይገዛል። ከዘመናትም በኋላ ይቀላቀላሉ። የአዜብም ንጉሥ ሴት ልጅ ቃል ኪዳን ለማድረግ ወደ መስ ንጉሥ ትመጣለች። የክንዷ ኃይል ግን አይጸናም፣ ዘሩም አይጸናም። እርሷን ያመጡ የወለዳትን በዚያም ዘመን ያጸናት አልፈው ይሰጣሉ። ነገር ግን ከስሯ ቁጥቋጥ አንዱ በስፍራው ይነሳል፣ ወደ ሰራዊቱም ይመጣል። ወደ መስም ንጉሥ አምባ ይገባል፣ በላያቸውም ያደርጋል፣ ያሸንፍማል። አማልክቶቻቸውንና ቀልጠው የተሰሩትን ምስሎቻቸውን ከብርና ከወርቅም የተሰሩትን የከበሩትን ዕቃዎች ወደ ግብፅ ይማርካል። እርሱም ከመስ ንጉሥ በላይ ሆኖ ይቆማል። ይህም ወደ አዜብ ንጉሥ መንግሥት ይገባል፣ ነገር ግን ወደ ገዛ ምድሩ ይመለሳል። ልጆቹም ይዋጋሉ፣ ብዙ ሕዝብንና ሰራዊትን ይሰበስባሉ። እርሱም ይመጣል፣ ይበረታማል፣ ያልፍማል። ተመልሶም እስከ አምባው ድረስ ይዋጋል። የአዜብም ንጉሥ ይቆጣል፣ ወጥቶም ከመስ ንጉሥ ጋር ይዋጋል። ብዙ ሕዝብንም ለሰልፍ ያቆማል። ሕዝቡም አልፎ በእጁ ይሰጣል፣ ሕዝቡንም ይወስዳል፣ ልቡንም ያስታብያል፣ አእላፋትንም ይጥላል። ነገር ግን አያሸንፍም። የመስም ንጉሥ ይመለሳል፣ ከቀደመውም የበለጠ ብዙ ሕዝብን ያቆማል። በዘመናትና በዓመታትም ፍጻሜ ከታላቅ ሰራዊትና ከብዙ ሀብት ጋር ይመጣል። በዚያም ዘመን ብዙ ሰዎች በአዜብ ንጉሥ ላይ ይነሳሉ። ከሕዝብህም መካከል የዓመፅ ልጆች ራዩን ያጸኑ ዘንድ ይነሳሉ፣ ነገር ግን ይወድቃሉ። የመስም ንጉሥ ይመጣል፣ አፈርንም ይደለድላል፣ የተመሸገችንም ከተማ ይይዛል። የአዜብም ክንድ የተመረጡትም ሕዝብ አይቆሙም፣ ለመቋቋምም ኃይል የላቸውም። ወደ እርሱ የሚመጣው እንደ ፈቃዱ ያደርጋል፣ በፊቱም የሚቆም የለም። በመልካሚቱም ምድር ይቆማል፣ ሁሉም በእጁ ይፈጸማል። ከመንግሥቱም ሁሉ ኃይል ጋር ይመጣ ዘንድ ፊቱን ያቀናል፣ ከእርሱም ጋር አንድነትን ያደርጋል። ለጥፋቱም ሴት ልጅ ትሰጠዋለች፣ እርሷም አትጸናም፣ ለእርሱም አትሆንም። ከዚህም በኋላ ፊቱን ወደ ደሴቶች ይመልሳል፣ ብዙዎችንም ይወስዳል። የኀፍረት አለቆቹንም ይሽራል፣ ኀፍረቱም በላዩ ይመለሳል። ፊቱንም ወደ ገዛ ምድሩ አንባዎች ይመልሳል። ደክሞም ይወድቃል፣ አይገኙምም። የመንግሥትን ሥልጣንና ክብር የሚሻ ይነሳል፣ በመንበሩም ይቀመጣል። ነገር ግን በቁጣም ሳይሆን በጦርነትም ሳይሆን ከጥቂት ቀን በኋላ ይሰበራል። በእርሱም ስፍራ የተጠቃ ሰው ይነሳል፣ የመንግሥቱንም ክብር አይሰጡትም። በቀስታ ይመጣል፣ መንግሥትንም በማታለል ይይዛል። የሚጎርፉ ተዋጊዎቹም ክንዶች ከፊቱ ይሰበራሉ፣ እርሱና የቃል ኪዳኑ አለቃም ይሰበራሉ። ከእርሱም ጋር ከተወዳጀ በኋላ ተንኮልን ያደርጋል። ከጥቂትም ሕዝብ ጋር ወጥቶ ይበረታል። በቀስታም ከሀገር ሁሉ ወደ ለመለመችው ክፍል ይገባል። አባቶቹና የአባቶቹ አባቶች ያላደረጉትንም ያደርጋል። ብዝበዛውንና ምርኮውን ሀብቱንም በመካከላቸው ይበትናል። በምሽጎችም ላይ እስከ ጊዜው ድረስ ሐሳቡን ይፈጥራል። በታላቅም ሰራዊት ሆኖ ኃይሉንና ልቡን በአዜብ ንጉሥ ላይ ያስነሳል። የአዜብም ንጉሥ በታላቅና በብዙ ሰራዊት ይበረታል። ነገር ግን ሐሳብ በእርሱ ላይ ይፈጥራሉና አይጸናም። መብሉንም የሚበሉ ሰዎች ይሰብሩታል፣ ሰራዊቱም ይጎርፋል፣ ብዙዎችም ተገድለው ይወድቃሉ። እነዚህም ሁለት ነገሥታት በልባቸው ክፋትን ያደርጋሉ፣ በአንድ ገበታም ተቀምጠው ሐሰትን ይናገራሉ። ገና ጊዜው አልደረሰምና አይከናወንላቸውም። ከብዙም ሀብት ጋር ወደ ምድሩ ይመለሳል። ልቡም በተቀደሰው ቃል ኪዳን ላይ ይሆናል፣ ፈቃዱንም ያደርጋል፣ ወደ ገዛ ምድሩም ይመለሳል። በተወሰነውም ጊዜ ይመለሳል፣ ወደ አዜብም ይመጣል። ነገር ግን የኋለኛው እንደ ፊተኛው አይሆንም። ጺም ከይተምና ኔባ በእርሱ ላይ ይመጣሉ። ስለዚህ አዝኖ ይመለሳል፣ በቅዱስም ቃል ኪዳን ላይ ይቆጣል፣ ፈቃዱንም ያደርጋል። ተመልሶም ቅዱሱን ቃል ኪዳን የተዉትን ሰዎች ይመለከታል። ዘሮችም ከእርሱ ይነሳሉ፣ ቤተ መቅደሱንም ያረክሳሉ፣ የዘወትሩንም መሥዋዕት ያስቀራሉ፣ የጥፋትንም ርኩሰት ያቆማሉ፣ ቃል ኪዳኑን የሚበድሉትንም በማታለል ያስጣሉ። ነገር ግን አምላካቸውን የሚያውቁ ሕዝብ ይበረታሉ ያደርጋሉ። በሕዝቡም መካከል ያሉ ጥበበኞች ብዙ ሰዎችን ያስተምራሉ። ነገር ግን በሰይፍና በእሳት ነበልባል በምርኮና በብዙ ዘመን ብዝበዛ ይደክማሉ። በመከራም ጊዜ በጥቂት እርዳታ ይረዳሉ። ብዙ ሰዎችም በግብዝነት ወደ እነርሱ ይጨመራሉ። ጊዜው ገና አልደረሰምና ያግድሏቸው ያነጿቸውና ያጠሯቸው ዘንድ
ያግሏቸው ያነጿቸውና ያጠሯቸው ዘንድ ከአዋቂዎች እኩሌቶቹ እስከ ጊዜው ድረስ መከራ ይቀበላሉ። በከበረ ቦታ የሚቆም መጽሐፍንም የሚያነብ ሰው ይህን ነገር ልብ ያድርግ። ንጉሡም እንደ ፈቃዱ ያደርጋል፣ ራሱንም ከፍ ከፍ ያደርጋል። በአማልክት ሁሉ ላይ ራሱን ታላቅ ያደርጋል። በአማልክትም አምላክ ላይ በትዕቢት ይናገራል። ቁጣም እስኪፈጸም ድረስ ይከናወንለታል። የተወሰነው ይደረጋልና የአባቶቹንም አምላክ የሴቶችንም ምኞት አያከብርም። ራሱንም በሁሉ ላይ ታላቅ ያደርጋልና አማልክቱን ሁሉ አያውቅም። ጽኑ በሆነ በእግዚአብሔር ሥልጣን ይኮራል። አባቶቹም ያላወቁትን አምላክ በወርቅና በብር በዕንቁና በከበረ ነገር ያከብረዋል። ከባዕድም አምላክ ጋር የተመሸጉ ጽኑ አምባዎችን ያደርጋል። ክብርን ያበዛላቸዋል፣ በብዙም ላይ ያስገዛቸዋል። ምድርንም በዋጋ ይከፍላል። በፍጻሜ ዘመንም የአዜብ ንጉሥ ከእርሱ ጋር ይጓጋል። የመስም ንጉሥ ከሰረገሎችና ከፈረሰኞች ከብዙ መርከቦችም ጋር ይመጣበታል። ወደ ሀገሮችም ይገባል፣ ይጎርፍማል፣ ያልፍማል። ወደ መልካሚቱም ምድር ይገባል፣ ብዙ ሀገሮችም ይወድቃሉ። ነገር ግን ኤዶምያስና ሞዓብ ከአሞንም ልጆች የበለጡት ከእጁ ይድናሉ። እጁም በሀገሮች ላይ ይዘረጋል፣ የግብፅም ምድር ከእጁ አታመልጥም። በወርቅና በብር መዝገብ ላይ በከበረችም በግብፅ ዕቃ ሁሉ ላይ ይሰለጥናል። የሊቢያና የኢትዮጵያ ሰዎችም ረዳቶች ይሆኑታል። ከምስራቅና ከሰሜን ግን ወሬ ይደርሰዋል፣ ይቸኩላልም። ብዙ ሰዎችን የሚገድልና ፈጽሞ ያጠፋ ዘንድ በታላቅ ቁጣ ይወጣል። ንጉሣዊ ድንኳኑንም በባሕርና በከበረው በቅዱሱ ተራራ መካከል ይተክላል። እስከ ጊዜውም ድረስ ይበረታል፣ እስከ ጊዜውም ይበረታል፣ የሚረዳውም የለም። ትንቢተ ዳንኤል ምዕራፍ 12። በዚያም ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ሕዝብም በምድር ከተፈጠረ ጀምሮ እስከዚያ ዘመን ድረስ እንደ እርሱ ያለ ያልሆነ የመከራ ዘመን ይሆናል። በዚያም ዘመን በመጽሐፉ ተጽፎ የተገኘው ሕዝብ ሁሉ እያንዳንዱ ይድናል። በምድርም ትቢያ ውስጥ ካንቀላፉት ብዙዎች እኩሌቶቹ ለዘላለም ሕይወት፣ እኩሌቶቹም ለእፍረትና ለዘላለም ጉስቁልና ይነሳሉ። ጥበበኞቹም እንደ ሰማይ ጸዳል፣ ከጻድቃንም ብዙዎች እንደ ከዋክብት ለዘላለም ያበራሉ። ዳንኤል ሆይ አንተ ግን እስከ ፍጻሜ ዘመን ድረስ ቃሉን ዝጋ፣ መጽሐፉንም አትም። ብዙ ሰዎች ይመረምራሉ፣ እውቀትም ይበዛል። እኔም ዳንኤል አየሁ፣ እነሆም ሁለት ሌሎች ቆመው ነበር፣ አንዱ በዚህ በወንዙ ዳር፣ ሌላውም በዚያ በወንዙ ዳር። አንዱም ከወንዙ ውሃ በላይ የነበረውን በፍታም የለበሰውን የዚህ ምልክት ፍጻሜ እስከ መቼ ነው አለው። ከወንዙም ውሃ በላይ የነበረው በፍታም የለበሰው ሰው ቀኝና ግራ እጁን ወደ ሰማይ አንስቶ ለዘመንና ለዘመናት ለዘመንም እኩሌታ የተቀደሰውም ሕዝብ ኃይል መበተን በተጨረሰ ጊዜ ይህ ሁሉ ይፈጸማል ብሎ ለዘላለም ሕያው ሆኖ በሚኖረው ሲምል ሰማሁም፣ ነገር ግን አላስተዋልሁም። የዚያን ጊዜም ጌታዬ ሆይ የዚህ ሁሉ ፍጻሜ ምንድን ነው አልኩ። እርሱም እንዲህ አለኝ፣ ዳንኤል ሆይ ቃሉ እስከ ፍጻሜ ዘመን ድረስ የተዘጋና የታተመ ነውና ሂድ። ብዙ ሰዎችም ሰውነታቸውን ያጠራሉ፣ ያነጡማል፣ ይፈተኑማል። ክፉዎች ግን ክፋትን ያደርጋሉ። ክፉዎችም ሁሉ አያስተውሉም፣ ጥበበኞች ግን ያስተውላሉ። ለጥፋት ርኩሰት ለመስጠት የዘወትሩ መሥዋዕት ከቀረ ጀምሮ 1290 ቀን ይሆናል። የሚታገስ እስከ 1335 ቀንም የሚደርስ ምስጉን ነው። አንተ ግን ሂድና አረፍ፣ ለፍጻሜው ገና ቀንና ዘመን አለ። በቀኑም መጨረሻ ትነሳለህ፣ በዕጣ ክፍልም ትቆማለህ። ትንቢተ ዳንኤል ምዕራፍ 13። በባቢሎን የሚኖር ስሙ ኢዮአቄም የሚባል አንድ ሰው ነበረ። የኬልቂውን ልጅ ስሟ ሶስና የምትባል ሚስት አግብቶ ነበር። እጅግም መልከ መልካምና እግዚአብሔርን የምትፈራ ነበረች። ወላጆቿም ደጋግ ሰዎች ነበሩ። ለልጃቸውም የሙሴን ሕግ አስተምረዋት ነበር። ባሏ ኢዮአቄም እጅግ ባለጸጋ ነበር። በቤቱም አጠገብ የተክል ቦታ ነበረው። ከሁሉ እርሱ ይከብር ነበርና አይሁድም ወደ እርሱ ይመጡ ነበር። ኃጢአት ከባቢሎን ሕዝቡን እንጠብቃቸዋለን ከሚሉ ግብዞች መምህራንም እንደወጣች እግዚአብሔር ስለ እነርሱ የተናገረባቸው ሁለት ግብዞች መምህራን በዚያ ወራት በሕዝቡ መካከል ታዩ። እነርሱም በኢዮአቄም ቤት ያገለግሉ ነበር። የሚፈራረዱ ሰዎችም ሁሉ ወደ እርሱ ይመጡ ነበር። ሕዝቡ ሁሉ ወደ ቤታቸው ከገቡ በኋላ ቀትር በሆነ ጊዜ ሶስና ወደ ባሏ ተክል ቦታ እየገባች በዚያ ትመላለስ ነበር። እነዚያም ሁለት መምህራን በዚያ እየገባች ስትመላለስ ሁልጊዜ ያይዋት ነበር። እርሷንም ተመኟት፣ ልቡናቸውንም ለወጡ። ሰማይንም እንዲያዩ ዓይናቸውን ከደኑ፣ እውነተኛ ሕግንም አላሰቡም። ሁለቱም ሁሉ በፍቅሯ ተነደፉ። እርስ በርሳቸውን በልቡናቸው ያለውን ነገር አልተነጋገሩም።
ምኞታቸውን መናገር አፍረዋልና ከእርሷም ጋር የተኙ ዘንድ ይፈልጉ ነበር። ያገኟትም ዘንድ ሁልጊዜ ይጠብቋት ነበር። አንዱ ሁለተኛውን የምሳ ጊዜ ነውና ወደ ቤታችን እንግባ አለው። እየራሳቸውም ተለያይተው ሄዱ። ተመልሰውም በዚያ በአንድነት ተገናኙ። ሁለቱም ሁሉ ተያዩ። ያን ጊዜ ምኞታቸውን ተነጋገሩ። እርሷንም ብቻዋን የሚያገኙበትን ጊዜ ተቃጠሩ። ከዚህ በኋላ በቀን ሲጠብቋት ሶስና ሁልጊዜ ትገባ እንደነበር ከሁለቱ ደንገጥሮቿ ጋር ገባች። አልቧትም ነበርና በተክል ቦታ ውስጥ ትታጠብ ዘንድ ወደደች። ተሰውረውም ከሚጠብቋት ከሁለቱ መምህራን በቀር በዚያ ማንም አልነበረም። ትታጠብም ዘንድ ደንገጥሮቿን ሽቱና ዘይት እንዲያመጡና የተክሉን ቦታ በር እንዲዘጉ አዘዘቻቸው። እነርሱም እንዳዘዘቻቸው አደረጉ። የተክሉንም ቦታ በር ዘግተው ያዘዘቻቸውን ያመጡ ዘንድ በስርጥ ጎዳና ወጡ። የተሰወሩ እነዚያን መምህራን ግን አላዩአቸውም ነበር። እነዚያም ደንገጥሮች ከወጡ በኋላ ሁለቱ መምህራን ተነስተው ወደ እርሷ ሮጡ። እነሆ የተክሉ ቦታ በር ተዘግቷል፣ የሚያየንም የለም። ከአንቺ ጋር እንተኛ ዘንድ እንወዳለንና እሺ በይን። ይህ ካልሆነ ግን ከአንቺ ጋር ወንድ እንዳገኘን ተናግረን እናጣላሻለን። ስለዚህም ነገር ደንገጥሮችሽን ከአንቺ አስወጥተሽ ሰደድሽ አሏት። ሶስናም አለቀሰች። በሁለቱም ፈጽሜ ተሸነፍኩ። ባደርገውም እሞታለሁ፣ ባላደርገውም አልድንም። ከእጃቸው ማምለጥንም አልችልም። በእግዚአብሔር ፊት ከምበድል ኃጢአት ሳልሰራ በእጃቸው መውደቅ ይሻለኛል አለች። ሶስናም ቃሏን አሰምታ ጮኸች። እነዚያም መምህራን ከእርሷ ጋር ጮኹ። አንዱም ሮጦ የተክሉን ቦታ በር ከፈተ። በቤቷም ያሉ ሰዎች በተክል ቦታ መካከል ጩኸትን ሰምተው ወጡ። ምንም እንደሆነ ያዩ ዘንድ በስርጥ ጎዳና ሮጡ። እነዚህም ሁለቱ መምህራን ይህን ነገር በተናገሩ ጊዜ በሶስና እንደዚህ ያለ ነገር ፈጽሞ ተሰምቶ ያውቅም ነበርና ዘመዶቿና አገልጋዮቿ እጅግ አፈሩም። በማግስቱም ሕዝቡ በባሏ በኢዮአቄም ዘንድ በተሰበሰቡ ጊዜ እነዚያ ሁለት መምህራን ሶስናን ያስገድሏት ዘንድ ከአመፀኛ ልቡናቸው ጋር መጡ። በሕዝቡ ሁሉ ፊት ያመጧት ዘንድ ወደ ኢዮአቄም ሚስት ወደ ሶስና ላኩ አሉ። ወደ እሷም ላኩባት። እርሷም ከእናትና ከአባቷ ከልጆቿና ከዘመዶቿም ሁሉ ጋር መጣች። ሶስናም እጅግ ደመግቡና መልከ መልካም ነበረች። እነዚያም አመፀኞች መምህራን መልኳን ለመጥገብ ክንብንቧን ይገልጧት ዘንድ አዘዙ። ክንብንቧንም ገለጧት። አባቷና እናቷ ቤተሰቦቿም የሚያውቋትም ሰዎች ሁሉ አለቀሱላት። እነዚያም ሁለቱ መምህራን በሕዝቡ መካከል ተነስተው እጆቻቸውን በራሷ ላይ አኖሩ። እርሷ ግን ልቡናዋ በእግዚአብሔር አምኗልና እያለቀሰች ወደ ሰማይ ተመለከተች። እነዚያም መምህራን ብቻችንን በተክል ቦታ ውስጥ እንመላለስ፣ ይህች ሴት ከሁለቱ ደንገጥሮቿ ጋር ገባች። ደንገጥሮቿም ልካቸዋለችና የተክሉን ቦታ በር ዘግተው ሄዱ። ደንገጥሮቿም ከላከቻቸው በኋላ አንድ ጎልማሳ ከተሰወረበት መጥቶ ከእርሷ ጋር ተኛ። እኛም በዚያ ተክል ቦታ ዳርቻ ሆነን ኃጢአታቸውን አየን። ወደ እነርሱም ሮጠን ሄድን። በአንድነትም ተኝተው አገኘናቸው። እኛም እርሱን መያዝ ተሳነን፣ እሱ በርትቶብናልና አመለጠን። የተክል ቦታውንም በር ከፍቶ ወጣ። እርሷን ግን ያዝናት። ሰውየውም ማን እንደሆነ ጠየቅናት፣ ነገር ግን አልነገረችንም። ለዚህም ነገር እኛ ምስክሮች ነን አሉ። የሕዝቡ መምህራን ነበሩና ፈራጆችም ነበሩና በአደባባይ የተሰበሰቡ ሰዎች ነገራቸውን አመኗቸው። ትሞትም ዘንድ ፈረዱባት። ሶስናም ቃሏን አሰምታ ጮኸች። ዘላለማዊ የሆንክ የተሰወረውንም የምታውቅ ከመሆኑ በፊት ሁሉን የምታውቅ አምላክ ሆይ በሐሰት እንደመሰከሩብኝ አንተ ታውቃለህ። እነዚህ መምህራን ክፉ ነገርን ስላደረጉብኝ የሠራሁት ነገር ሳይኖር እንሆ ሞታለሁ አለች። እግዚአብሔርን ቃሏን ሰማት። ይገድሏትም ዘንድ ሲወስዷት እግዚአብሔር ስሙ ዳንኤል የሚባል የአንድ ወጣት ልጅ ልቡናን አነሳሳ። እርሱም እኔ ከዚች ሴት ደም ንጹሕ ነኝ ብሎ ቃሉን አሰምቶ ተናገረ። ሕዝቡም ሁሉ ወደ እርሱ ተመልሰው አንተ የምትናገረው ይህ ነገር ምንድን ነው አሉት። ዳንኤልን በመካከላቸው ቆሞ አላዋቂዎች የምትሆኑ እናንተ የእስራኤል ልጆች ሳትመረምሩ ነገሩንም ሳትረዱ በእስራኤል ሴት ልጅ ላይ እንደዚህ ትፈርዳላችሁን? እነዚህ መምህራን በሐሰት መስክረውባታልና ወደ አደባባይ ተመለሱ አላቸው። ሕዝቡም ሁሉ እየሮጡ ወደ አደባባይ ተመለሱ። አለቆቹም ዳንኤልን እግዚአብሔር አንተን አልቆሃልና በመካከላችን ተቀምጠህ ንገረን አሉት። ዳንኤልም እየራሳቸው አራርቃችሁ አቁሟቸው፣ እኔም ልመርመራቸው አላቸው። እያንዳንዳቸውንም አራርቀው አቆሟቸው። እርሱም አንዱን ጠርቶ አንተ በክፋት ያረጀህ ቀድሞ የሠራሃቸው ኃጢአቶችህ ደረሱብህ። የሐሰት ፍርድን ፈርድሃልና ጻድቁንና ንጹሑን አትግደል ብሎ እግዚአብሔር ቢከለክል በደለኛውን አዳንክ፣ ንጹሑንም ገደልክ። አሁንም ይችን ሴት ካየሃት ሁለቱን ሁሉ በምን አይነት ዛፍ ስር ሲጫወቱ አየህ? ንገረኝ አለው። በኮክ ዛፍ ስር ሲጫወቱ አየኋቸው አለ። ዳንኤልም በእውነት ሐሰትን ተናገርክ፣ ደምህ በራስህ ላይ ነው። ከመካከል ይሰነጥቅ ዘንድ የእግዚአብሔር መልአክ እነሆ ከእግዚአብሔር ዘንድ ታዘዘ አለው። እርሱንም እልፍ አደረገው። ሁለተኛውንም ያመጡት ዘንድ አዘዘ። አመጡትም። አንተ የይሁዳ ዘር አይደለህ፣ የከናን ዘር ነህ። ውበት አሳተህ፣ ክፉ ፈቃድም ልቡናን ገለበጠው።
እርሷ እናንተን መከራከር አልቻለችምና የይሁዳ ሴት ልጅ እናንተን ፈርታለችና አመፃችሁንም ታግሳለችና የእስራኤልን ሴት ልጅ እንዲህ ታደርጓታላችሁን? አሁንም ሁለቱ ሲጫወቱ ያየህበት ዛፍ ምንድን ነው ንገረኝ አለው። እርሱም ሮማን በሚባል ዛፍ ስር አየኋት አለው። ዳንኤልም አንተም በእውነት ሐሰትን ተናገርክ፣ ደምህም በራስህ ላይ ነው። በሰይፍ ከሁለት የሰነጥቅ ዘንድ ፈጽሞ የሚያጠፋ ዘንድ እነሆ የእግዚአብሔር መልአክ ይጠብቅሃል አለው። ሕዝቡም ሁሉ ቃላቸውን አሰምተው ጮኹ። ያመነችበት ሦስትናን ያዳናት እግዚአብሔርንም አመሰገኑ። ከቃላቸው የተነሳ ዳንኤል ነቅፏቸዋልና ምስክርነታቸውንም ሐሰት አድርጎባቸዋልና በእነዚያ በሁለቱ መምህራን ላይ በጠላትነት ተነሱባቸው። እንደ ሙሴም ሕግ በባልንጀራው ላይ ክፉ እንዳደረጉ በእነርሱም ላይ ያደረጉባቸው፣ ገደሏቸውም። በዚያችም ቀን ንጹሕ ደምን አዳኑ። በእርሷ ላይ ክፉ ሥራ አልተገኘምና ስለ ልጃቸው ስለ ሶስና ኬልቅዩና ሚስቱ ከባሏ ከኢዮአቄምና ከዘመዶቿ ሁሉ ጋር እግዚአብሔርን አመሰገኑት። ዳንኤልም ከዚያች ቀን ጀምሮ ሁልጊዜ በእግዚአብሔርና በሕዝቡ ፊት ገናና ሆነ። ትንቢተ ዳንኤል ምዕራፍ 14 ንጉሡ አስጢጊያስም ሞቶ በአባቶቹ መቃብር ከተቀበረ በኋላ የፋርሱ ንጉሥ ቂሮስ መንግሥቱን ያዘ። ዳንኤልም የንጉሡ እልፍኝ አሽከር ነበር። ከጓደኞቹም ሁሉ እርሱ ይከብር ነበር። የባቢሎን ሰዎች የሚያመልኩት ስሙ ቤል የሚባል ጣዖት ነበር። ምግቡንም ሁልጊዜ 12 ጫን በሚፈጅ ቻል 12 መስፈሪያ ስንዴ 40 በግ 6 ፊቀንም ወይን እያወጣጡ ይሰጡት ነበር። ንጉሡም ያመልከው ነበር። ሁልጊዜም ወደ እርሱ እየሄደ ይሰግድለት ነበር። ዳንኤል ግን ለፈጣሪው ይሰግድ ነበር። ንጉሡም ዳንኤልን ለቤል የማትሰግድ ለምንድን ነው አለው። ዳንኤልም ንጉሡን እኔስ ሰማይንና ምድርን የፈጠረ ፍጥረትን ሁሉ የሚገዛ ሕያው አምላክን አመልካለሁ እንጂ የሰው እጅ የሠራው ጣዖትን አላመልክም አለው። ንጉሡም ቤል ሕያው ያልሆነ አምላክ ይመስልሃልን? በየቀኑ እንደሚበላና እንደሚጠጣ አታይምን? አለው። ዳንኤልም ሳቀና ንጉሥ ሆይ አያስቱህ፣ ይህስ ውስጡ ጭቃ ላዩም ናስ ነው፣ ፈጽሞም አይበላም አይጠጣምም አለው። ንጉሡም ተቆጣ። የቤልን ካህናት ጠርቶ ይህን የቤልን ምግብ ማን እንደሚበላው ካልነገራችሁኝ ትሞታላችሁ። ቤል እንደሚበላ ብታረጋግጡልኝ ግን ቤልን የጸረፈ ዳንኤል ይሞታል አላቸው። ዳንኤልም ንጉሡን እንዳልከው ይሁን አለው። ከሴቶቻቸውና ከልጆቻቸው በቀር የቤል ካህናት 70 ይሆኑ ነበር። ዳንኤልና ንጉሡም ወደ ቤል ቤት ሄዱ። የቤል ካህናትም እንዲህ አሉ፣ እነሆ እኛ ወደ ውጭ እንሄዳለን። ንጉሥ ሆይ አንተም ማዕዱን ሥራ፣ ወይኑንም ቀድተህ አዘጋጅተህ አኑር፣ ደጃፉንም ዝጋ፣ በማኅተምህም አትመው። ሲነጋም ሂድ። ቤል ሁሉን ሳይበላ ቢገኝ እኛ እንሞታለን፣ ካልሆነ ግን በእኛ ላይ ሐሰትን የተናገረ ዳንኤል ይሞታል አሉት። እነርሱ ግን የሚያደርጉትን ያውቁ ነበር። በማዕዱ በታች ስውር መግቢያ ነበራቸው። ሁልጊዜም በዚያ እየገቡ ይበሉ ነበር። እነርሱም ከወጡ በኋላ ንጉሡ ለቤል የሚበላውን አዘጋጀ። ዳንኤልም ብላቴናውን አመድ ያመጣ ዘንድ አዘዘው። በንጉሡም ፊት ብቻ በቤቱ ሁሉ ነሰነሰው። ከወጡም በኋላ ደጃፉን ዘግተው በንጉሡ ማኅተም አተሙት። እነርሱም ከሄዱ በኋላ የቤል ካህናት እንደ ልማዳቸው ከልጆቻቸውና ከሚስቶቻቸው ጋር በሌሊት ገብተው ሁሉንም በሉ ጠጡም። ንጉሡና ዳንኤልም በማለዳ ሄዱ። ንጉሡም ዳንኤልን ማኅተሙ ደህና ነውን? አለው። ዳንኤልም ንጉሥ ሆይ አዎን ደህና ነው አለው። ከዚህም በኋላ ደጃፉን በከፈተ ጊዜ ንጉሡ ማዕዱን እንደጨረሱት አገኘ። በታላቅ ድምፅም ጮኸ፣ ቤል ሆይ አንተ ታላቅ ነህ፣ መታለልም የለብህም አለ። ዳንኤልም ሳቀ። ንጉሡንም ያዘው፣ ወደ ውስጥም እንዳይገባ ከለከለው። ወደ ምድር ተመልከት፣ ፍለጋውንም እይ፣ ይህ የምን ፍለጋ ነው አለው። ንጉሡም የወንዶችንና የሴቶችን የልጆችንም ፍለጋ ያለሁ አለ። ንጉሡም ተቆጣ። ያን ጊዜም የቤልን ካህናት ሚስቶቻቸውንና ልጆቻቸውን ያዛቸው። በማዕዱም የተዘጋጀውን ይበሉና የጠጡ ዘንድ የሚገቡበትን ስውር ቦታ አሳዩት። ስለዚህም ንጉሡ ገደላቸው። ቤልንም ለዳንኤል ሰጠው። ዳንኤልም ሰባበረው፣ ቤቱንም አፈረሰው። በዚያም ስፍራ የባቢሎን ሰዎች የሚያመልኩት ታላቅ ዘንዶ ነበር። ንጉሡም ዳንኤልን ይህንም ናስ ነው ትለዋለህን? እነሆ ሕያው ነው፣ ይበላል ይጠጣልም፣ ሕያው አምላክ አይደለም ትለው ዘንድ አትችልም። ስለዚህ ስገድለት አለው። ዳንኤልም ለፈጣሪዬ ለእግዚአብሔር እሰግዳለሁ፣ እርሱ ሕያው አምላክ ነውና። ንጉሥ ሆይ ይህን ዘንዶ ያለ ሰይፍና ያለ በትር ገድለው ዘንድ ፍቀድልኝ አለው። ንጉሡም ዳንኤልን ፈቅጄልሃለሁ አለው። ዳንኤልም አደሮ ማርና ጠጉር ስብም አምጥቶ በአንድነት ቀቀለው፣ ለእህሉም አደረገው፣ ለዘንዶም በአፉ አጎረሰው። ዘንዶም በጎረሰው ጊዜ ተሰንጥቆ ሞተ። ዳንኤልም አምላካችሁን ይው አላቸው። ከዚህ በኋላ የባቢሎን ሰዎች በሰሙ ጊዜ እጅግ ተቆጡ፣ በንጉሡም ላይ ተነሱ፣ እንዲህም አሉ፣ ንጉሥ ይሁዳዊ ሆነ፣ ቤልን ሰበረ፣ ካህናቱንም አረደ፣ ዘንዶውንም ገደለ። ወደ ንጉሡም ሄዱ፣ እንዲህም አሉት፣
ዳንኤልን ስጠን፣ ይህ ካልሆነ ግን ገንዘብህን እንዘርፋለን፣ እንገድልሃለን፣ ቤትህንም በእሳት እናቃጥላለን አሉት። ንጉሡም እጅግ እንዳስጨነቁት ባየ ጊዜ ለንጉሡም ግዴታ በሆነበት ጊዜ ዳንኤልን አሳልፎ ሰጣቸው። እነርሱም ወደ አንበሶች ጉድጓድ ጣሉት። በዚያም 6 ቀን ተቀመጠ። በዚያም 7 አንበሶች ነበሩ። በየቀኑም 2 ሰውና 2 በግ ይመግቧቸው ነበር። ያን ጊዜ ዳንኤልን እንዲበሉት ምንም አልሰጧቸውም ነበር። ነቢዩ ዕንባቆምም በይሁዳ ነበር። የምስር ንፍሮም እየቀቀለ አስቀቀለ፣ እንጀራም አስጋገረ። በቅርጫትም አድርጎ እህል ለሚያጭዱ ሰዎች ይዞ ወደ እርሻ ሄደ። የእግዚአብሔርን መልአክ ዕንባቆምን ይህን ምሳ በባቢሎን በአንበሶች ጉድጓድ ላለው ወደ ዳንኤል ውሰድ አለው። ዕንባቆምም አቤቱ ባቢሎንን አላየሁም፣ የአንበሶችም ጉድጓድ ወዴት እንደሆነ አላውቅም አለው። የእግዚአብሔርን መልአክ በራሱ ጠጉር ተሸክሞ በመንፈስ ቅዱስ ኃይል በባቢሎን ወዳለው ወደ አንበሶች ጉድጓድ አደረሰው። ዕንባቆምም እንዲህ ብሎ ጮኸ፣ ዳንኤል ዳንኤል፣ እግዚአብሔር የላከልህን ይህን ምሳ ተቀበል አለ። ዳንኤልም ወዳጆቹን የማይዘነጋቸው እግዚአብሔር አሰበኝን አለ። ዳንኤልም ተነስቶ በላ። የእግዚአብሔርን መልአክ ዕንባቆምን ወዲያውን ወደ ሀገሩ መለሰው። ንጉሡም በሰባተኛይቱ ቀን መጥቶ ለዳንኤል አለቀሰለት። ወደ አንበሶችም ጉድጓድ በቀረበ ጊዜ ዳንኤልን በአንበሶች መካከል ተቀምጦ አየው። ንጉሡም በታላቅ ቃል ጮኸ፣ እንዲህም አለ፣ የዳንኤል አምላክ እግዚአብሔር ሆይ አንተ ታላቅ ነህ፣ ያላንተም ሌላ አምላክ የለም አለ። ዳንኤልንም ያን ጊዜ ከአንበሶቹ ጉድጓድ አወጣው። ዳንኤልን ይገድሉት ዘንድ የወደዱ እነዚያንም ሰዎች ይዘው በአንበሶች ጉድጓድ ጣሏቸው። አንበሶቹም ወዲያውኑ በፊቱ በሏቸው። ያን ጊዜም ንጉሡ የሚያድን እርሱ ነውና በሰማይና በምድርም ምልክትንና ድንቅ ሥራን ያደርጋልና ዳንኤልንም ከአንበሶች አፍ አድኖታልና ሁሉም የዳንኤልን አምላክ ያምልኩት አለ። ትንቢተ ዳንኤል ተፈጸመ። ትንቢተ ሆሴዕ ይቀጥላል። ረድኤተ እግዚአብሔር አይለየን።